ብዙዎች እሱ ሪንግ ውስጥ ሲገባ ልባቸው በፍርሃት ይሸበራል። ጭራሽ አንዳንዶቹ ደግሞ ፍርሃታቸውን መቋቋም ከብዳቸው እግሬ አውጭኝ እያሉ ከሪንግ ውስጥ ተስፈንጥረው ያመልጣሉ። ሰውየው ከተናደደ እጁ ላይ ያገኘውን ነገር በመጠቀም ተቀናቃኞቹን በዳዴ ያስኬዳቸዋል። ምሕረት የሚባል ነገር አያውቅም። አንዴ ከሱ ጋር በሪንግ ውስጥ ከተፋጠጡ ሲያሻው በወንበር እየቀጠቀጠ ሲፈልግ መሬት ላይ እያፈረጠ ቅጣትን ያከናንባል። ታዲያ ይህ ሰው የሪስሊንግ ስፖርት ሲነሳ ስሙ ቀድሞ የሚነሳ ሰው ነው። ስሙ ደግሞ ብሮክ ሌዝነር ይባላል። የተወለደው በ1980ዎቹ ውስጥ በአሜሪካ ሳውዝ ዳኮታ በምትባል ግዛት ውስጥ ባለች ዌብስተር በምትባል ገጠራማ ከተማ ውስጥ ነው። ብሮክ ገና በልጅነቱ ማለትም ከ4 ዓመት ዕድሜው አንስቶ እንደ አብዛኛው የገጠር ልጅ ከብት ያግድ ነበር። ብሮክ በትምህርት ቤት ውስጥ የተማሪዎች መሳለቂያ ነበርና ቀጫጫና ደካማ ልጅ ነበር። በትምህርት ቤቱም ውስጥ የነበሩ ተማሪዎች ብሮክሊን እያሉ በሽሙጥ ይጠሩታል። ማንም የማይወደው ሰው ነበር። ነገር ግን ከጊዜያት በኋላ እንደዚህ ከሚሉት ሰዎች ጋር ጥሩ ጓደኝነት ፈጥሯል። ብሮክ ሌዝነር በ14 ዓመት ዕድሜው ላይ ያለ የሰውነት ግንባታ ስፖርት መስራት ጀመረ። ሁልጊዜ ከቤት ውጪ በመሆን ከባባድ ስራዎችን ይሰራል። እነዚህን ስራዎች ሲሰራ ግን እጅግ በጣም ስለሚርበው አዋቂ እንኳን የማይመገበውን የምግብ መጠን እሱ በዚህ ዕድሜው ስልቅጥ አድርጎ ይበላ ነበር። ሰውነቱም በጡንቻዎች ፈረጠመ። ሰዎች አንዳች የሚያናድድ ነገር ከተናገሩት የእሱ ምላሽ የሚሆነው ቡጢና ቡጢ ብቻ ነው። አሁን ላለበት ሁኔታ መነሻ የሆነውም ይሄ ከልጅነቱ ጀምሮ የያዘው አባዜ ነው። የጸባዩ የሪስሊንግ አሰልጣኙ እንኳን ለመቆጣጠር የከበደው ጉዳይ ነበር። ሁሉም ሰው ይፈሯል። ማንም ሰው ከሱ ጋር በሪንግ ውስጥ መጋፈጥ አይፈልግም። እሱ ስፖርት ብሎ ነገር አያውቅም። ጉዳዩን የምር ያደርጓል። ፍልሚያዎችንም ለማሸነፍ ከባድ ጥረት ያደርጋል። አእምሮም በጉጉት የተሞላ ነው። ይህም ጉጉት ብዙ ፍልሚያዎችን እንዲያሸንፍ አስችሎታል። ሌዝነር በውድድሮች ላይ መሳተፍ ብቻ አይፈልግም፣ ማሸነፍ ጭምር እንጂ። ስለ ስፖርታዊ እውቀቶችና ስለ ሰዎች አስተያየት ግድ የለውም። እሱ የሚያስበው በፍልሚያዎች ላይ ጠንካራ መሆን ነው። ሌዝነር በአንድ ቃለ መጠይቅ ላይ እሱ መጣላት እንደሚወድና የተወለደውም ለጸብ እንደሆነ ሲናገር ተደምጧል። ሌዝነር ጸብ ይወዳል። በየትኛውም አጋጣሚ እሱን ከትግል ጋር የሚያገናኘውን ስራ መስራት ይፈልጋል። በዚህም ገና በ17 ዓመቱ ወታደር ሆነ። ለሀገሩ ክብርም ሲል መታገል ፈለገ። ቤተሰቦቹም ቢሆኑ በዚህ ተግባሩ ኩራት ተሰማቸው። ሌዝነር ይህ የትግል ፍላጎቱ ግን ወታደር ለመሆን በሚያደርገው የጤና ምርመራ ወቅት ባለበት ቀለም የመለየት ችግር ሳይሳካለት ቀረ። በዚህም በወታደር ቤት ውስጥ ሆኖ የወረቀት ስራዎችን እንዲሰራ ተደረገ። ይሁን እንጂ ከጥቂት ጊዜያት በኋላ ይህን ስራውን እርግፍ አድርጎ ትቶት ወጣ። ምክንያቱም ሰውየው ለትግልና ጸብ ነው የተፈጠረው። ሌዝነር ይህን ስራውን ካቋረጠ በኋላ በአንድ የግንባታ ስራዎችን በሚሰራ ድርጅት ውስጥ ተቀጠረ። ነገር ግን ይህንንም ስራውን በድጋሚ በማቋረጥ ወደ ኮሌጅ ያቀና። አሁንም ግን ሌዝነር በኮሌጁ ውስጥ የሚሰጡትን ትምህርቶች አይከታተልም። ይሁን እንጂ በኮሌጅ ውስጥ ያለውን የሬስሊንግ ስፖርት አጥብቆ ይዞታል። በፈረንጆቹ 2000 ዓ.ም ሌዝነር በዩኒቨርሲቲ ኦፍ ሚኒሶታ ስር በመሆን የኤንሲኤኤ ሬስሊንግ ውድድር አሸናፊ ለመሆን በቃ። ይህም ትልቅ ስኬት ነበር። ከኩዮቹ መካከልም ምርጡ የሬስሊንግ ስፖርተኛ መሆን ቻለ። ይህ በሆነበት አጋጣሚ ግን ሌዝነር ሌላ ዕድል በር ተከፈተለት። እሱም ከታዋቂው የሬስሊንግ ስፖርት አወዳዳሪ ተቋም WWE ጋር ተፈራረመ። በወቅቱ ከነበሩት ስፖርተኞች መካከል ማለትም ከነ ጆን ሲና፣ ሬንዲ ኦርተን እና ባቲስታ በላይ ልቆ መታየት ቻለ። በጊዜው የነበሩ ሪፖርቶች እንዳሳዩ ከሆነ WWE ለሌዝነር ገና የሬስሊንግ ልምምዱን ስለጀመረ ብቻ $250,000 እንደከፈለው ዘግቧል። ይህ የሬስሊንግ ተቋም የብሮክ ሌዝነርን አቅም ባየ ጊዜ በመቶ ዓመቱ ውስጥ አንዴ ብቻ የሚገኝ ድንቅ ፍጡር እንደሆነ አመነ። ሌዝነርም ቢሆን ፈጣሪ የሬስሊንግ ስፖርት ንጉስ እንዲሆን እንደላከው ተናገረ። ሌዝነር በWWE ውስጥም ሆኖ የዓለም አቀፉን ሻምፒዮንነት ከማግኘቱም በላይ የWWE መልክ መሆን ችሎ ነበር። በዚህም ረጅሙን ጊዜውን በዚህ የሬስሊንግ ስፖርት ውስጥ ያሳልፋል። የተጨናነቀ መርሃ ግብርም ነበረው። በሳምንት ውስጥ ለ5 ቀናቶችም ያክል በሪንግ ውስጥ ሲታገል ያሳልፋል። ብዛት ያለውም ጋዜጣዊ መግለጫ ለሚዲያዎቹ ይሰጥ ነበር። አብዛኛውን ጊዜውንም የሚያሳልፈው ለሬስሊንግ ሲባል ከከተማ ከተማ እየበረረ ነበር። ይህም ከሰዎች ጋር ያለውን ግንኙነት እንዲሻክር አድርጎታል። ብቸኛም ነበር። ይህ ብቸኝነቱ በአኗኗሩ ላይ ይነበብ ነበር።
እንደ ቤተሰቦቹ ሁሉ እሱም ጭልጥ ባለ ገጠር ውስጥ ጎረቤትም ሆነ ጓደኛ በሌለበት ብቻውን ነው የሚኖረው። የሚኖርበት ቤትም ቢሆን በጠንካራ የብረት አጥር የታጠረና ጥበቃ የበዛበት ነው። በፈረንጆቹ 2004 ዓ.ም ብሮክ ሌዝነር የማሸነፍ ተጠባቂነቱ ከፍ ያለ ሆነ። እንዲሁም በሁሉም ሰው አይን ውስጥ የገባ ኮከብ መሆን ቻለ። ካለው ጸባይ በራቀ መልኩ ተግባቢ መሆን ነበረበት። በመልበሻ ክፍሎችም ውስጥ የመሪነት ድርሻ እንዲኖረው ይፈለጋል። ይሁን እንጂ ይህ ከሰዎች ጋር የፈጠረው የበዛ ተግባቦት ራሱን እንዳይሆን አድርጎት ነበር። ይህንንም ሁኔታ ለመሸሽ እንደ አልኮል፣ አደንዛዥ እጽና የህመም ማስታገሻ ውስጥ ይደበቅ ነበር። በዚህም የተነሳ አብረውት ከሚሰሩ ሰዎች ጋር አካላዊና የቃላት ጸብ ውስጥ በተደጋጋሚ ይገባ ነበር። ለአብነት ያክል በአንድ ወቅት ሪስሊንግ ለማድረግ ከርት ሄኒግ ከተባለው የሪስሊንግ ስፖርተኛ ጋር በአውሮፕላን በሚሄዱበት ጊዜ ሄኒግ ይሰክራል። ከዛም ሌዝነርን ይተናኮሏል። ወዲያውኑ ጉዳዩ እየተጋጋለ መጣ። በተደጋጋሚ በሚያደርገው ጉዞ የተበሳጨው ሌዝነር ሄኒግን ከአውሮፕላኑ በር ጋር አጋጨው። ይህም ድርጊት አብዛኛውን ተሳፋሪ ያስደነገጠ ድርጊት ሆኖ አለፈ። አጋጣሚውም የብሮክ ሌዝነርን ብቻውን የመሆን ፍላጎቱን እንዲሁም ብስጩ መሆኑን በግልጽ ያሳየ ነበር። ከቆይታዎች በኋላ ግን የWWE መሪ ሆነው ቪንስ ሚክማን የሌዝነርን በነገሮች ደስተኛ ለመሆኑን ተረዳ። ቪንስ WWEን የሚወክል ሰው ይፈልጋል፣ ግን ሌዝነር መሆን አልቻለም። ስለዚህ ቪንስ ይህንን ኃላፊነት ለጆን ሲና ሰጠው። ሌዝነር ግን ጉዳዩን ከቁብም አልቆጠረውም። ነገር ግን ከድርጅቱ መልቀቅ ፈለገ። ቪንስ በጉዳዩ ተበሳጨ። ብዙ ነገሮችን ለሌዝነር ቢያደርግለትም ሌዝነር ግን ትቶት ወጣ። በመቀጠል ሌዝነር እስከ ፈረንጆቹ 2010 ድረስ በሪስሊንግ ስፖርት ውስጥ እንደማይሳተፍ በይፋ በፊርማው አረጋገጠ። ይሁን እንጂ ሌዝነር ይህንን ስምምነት ገሸሽ በማድረግ ወደ ጃፓን ሄዶ በሀገሪቱ ውስጥ ላለ የሪስሊንግ ስፖርት አወዳዳሪ ድርጅት መስራት ጀመረ። በዛም የነበረው ያልተጨናነቀ መርሃ ግብር ለሌዝነር ተመችቶት ነበር። ለዚህ ማሳያ ገና በመጀመሪያ ውድድሩ ለIWGP የከባድ ሚዛን ክብር መብቃት ችሏል። ሌዝነር ከሪስሊንግ ስፖርት በዘለለ የአሜሪካን ፉትቦል ተጫዋችም ሆኖ ነበር። ነገር ግን እዛም ሆኖ የሪስሊንግ አመሉ አልለቀቀውም ነበር። በአንድ ወቅት ሌዝነር የቡድን ልምምድ በሚያደርግበት ወቅት አንድ የተቀናቃኝ ቡድን ተጫዋች ሌላኛው የቡድኑን አጋሩን ንቀት በተሞላበት መልኩ ሲያናግረው ያየዋል። በዚህም የተበሳጨው ሌዝነር ቀጣይ ጨዋታ በሚደረግበት ወቅት ይህንን ተጫዋች አንስቶ ከመሬት ደባለቀው። በእግር ኳስ ሜዳ ውስጥ ሪስሊንግ አደረገ። የሌዝነር የእግር ኳስ ህይወት በመኪና አደጋ ምክንያት ተቋረጠ። በአደጋውም ከባድ ጉዳት አስተናገደ። በዚህ ሁሉ መካከል ግን ሌዝነር ከአደጋው በኋላ እስከ ህይወቱ መጨረሻ ድረስ የማይረሳው አጋጣሚ ተፈጠረ። ይህም በአንድ ወቅት ሌዝነር በስካር ውስጥ ሆኖ አሪዞና ግዛት ውስጥ በምትገኘው ፊኒክስ ከተማ ውስጥ ወዳለ አንድ የታቱ ስቱዲዮ ውስጥ ያመራል። በዛም አሁን ላይ የሚታየውን ከደረቱ አንስቶ እስከ ጉሮሮ ድረስ የሚደርሰውን የሰይፍ ታቱ ይነቀሳል። ስለዚህም ጉዳይ በግለ ታሪኩ ላይ እንዲህ ሲል አስፍሮታል። ህይወት ከጉሮሮ የትዩ ሰይፍ እንደያዘች ይሰማኝ ነበር። ይህንንም ስሜቴን ላለመርሳት በንቅሳት ለማስፈር ፈለኩኝ። ደረቴ ላይ ያለው ንቅሳት ለእኔ ትልቅ ትርጉም አለው። ሁኔታው አስቂኝ ሊሆን ይችላል፣ ምክንያቱም አሁን እያወራሁት ያለው ህይወቴ መርሳት ያለብኝ የህይወቴ ገጠመኝ ነው። ነገር ግን ይህን ትዝታ እንደ ማነቃቂያ መጠቀም እችላለሁ ሲል ተናግሯል። የሌዝነር ሰውነት ላይ ሌላ ንቅሳት አለ። እሱም ጀርባው ላይ የሚገኘው ረጃጅም ጥርሶች ያሉት የጭራቅ ንቅሳት ነው። ከዚህ ንቅሳት ስር ደግሞ ኪል ዘ ሞል የሚል ጽሑፍ ሰፍሯል። ብሮክ ሌዝነር ከአሜሪካን ፉትቦል ስፖርት በአደጋ ምክንያት ከወጣ በኋላ ስሙን በዩኤፍሲ መድረክ ላይ መገንባት ችሏል። የተለያዩ ደረጃዎችንም በብቃት በማለፍ የከባድ ሚዛን ሻምፒዮንነት ክብርን ተቀዳጅቷል። ከዛም ባሻገር በዓለም ላይ ካሉ ድንቅ ማርሻል አርቲስቶች ውስጥ አንዱ የሚል ስምን አትርፏል። በስፖርቱም ውስጥ ያሉ ትልልቅ ስም ያላቸውን ተፋላሚዎቹን ረድቷል። የድብልቅ ማርሻል አርትስ ስፖርትን ታሪክ ሌዝነር ከመምጣቱ በፊትና በኋላ ተብሎ እንዲከፈል አድርጓል። በፈረንጆቹ 2012 ዓ.ም ሌዝነር በድጋሚ WWEን ተቀላቀለ። እንደ ድሮ ግን ጫናዎች የበዙበት ሁኔታ ውስጥ አይሆንም። በተደጋጋሚ ጉዞዎች አያደርግም። በትንሽ ስራዎች ብቻ ብዙ ገንዘብ ያገኛል። ቪንስ ቀድሞ በነበረው ሁኔታ ተበሳጭቶ የነበረ ቢሆንም ጉዳዩ ንግድ ነውና ከሌዝነር ሌላ የሚተማመንበት አማራጭ አልነበረውም። በፈረንጆቹ 2016 ዓ.ም ሌዝነር ከሌላኛው የWWE ኮከብ ክሪስ ጃሪኮ ጋር ጸብ ውስጥ ይገባል። የጸባቸው ምክንያት
ሌዝነር ራንዲ ኦርተን ከተባለው ስፖርተኛ ጋር ባደረገው ሪስሊንግ ላይ በክርኑ የሬንዲን ፊት ክፉኛ የመታበት መንገድ ነበር። ሌዝነር ከዚህ ፍልሚያ በኋላ ከመድረክ ጀርባ በነበረበት አጋጣሚ ጀሪኮ ከሌዝነር ጋር ሰጣ ገባ ውስጥ ይገባል። ወዲያውኑ ቪንስና ሌሎች ሰዎች ጸባቸው ውስጥ ገብተው ገላገሏቸው። ታዲያ ይሄ የሌዝነር ድብደባ ሬንዲ ኦርተንን ለወራት ከውድድር ውጪ ያደረገው ነበር። የአይነቱ ሪስሊንግ በጣም አደገኛ ነው። ሌዝነር ግን ከቁብም አይቆጥረው። ከዚህ ሁሉ ይልቅ ግን የሚያሳስበው ነገር ቪንስ በጉዳዩ ዙሪያ ያለው ቸልተኝነት ነበር። የብሮክ ሌዝነር አደገኝነት ለሬንዲ ኦርተን ብቻ አልነበረም። በተመሳሳይ ብራውን ስትሮማን ለተባለው ስፖርተኛም የተረፈ ነው። ይህም ሌዝነር በስትሮማን ፊት ላይ ያሳረፈው ከባድ ቡጢ ነበር። ብዙ የሪስሊንግ ስፖርተኞችም ይህንን ድርጊቱን ተቃውሞት ነበር። የብሮክ ሌዝነር ቁጡ መሆን እና አደገኝነት ለቪንስ ሚክማን ራሱ የተረፈ ነበር። በአንድ ወቅት ሌዝነር ከሪስሊንግ ውድድር በኋላ በንዴት የዓለም ሻምፒዮንነት ቀበቶን ቪንስ ላይ ሲወረውርበት ታይቷል። የሚሆነው ሌዝነር ለውድድሩ ትኩረት በማይሰጡና ውድድሩን ከመከታተል ይልቅ በፕላስቲክ ኳስ እየተቀባበሉ ሲጫወቱ በነበሩ ሰዎች በመናደዱ ምክንያት ነበር። ብሮክ ሌዝነር ቁጡ ነው። ክብር ለማይሰጡት ከባድ ቅጣትን ያስከትላል። በራሱ ትልቅ እምነት አለው። እብሪተኛም ነው። ከሁሉም በላይ ግን ጸበኛ ሰው ነው። ታዲያኛም ይህንን የሪስሊንግ ስፖርት ጀብደኛ ባጭሩ የቃኘንበት ዝግጅት ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ቸር ጊዜ